ደፋርና ጀግና ከፊት ለፊት ነው የሚጋፈጠው። በቤቴ እንዲስብኝና እንደፈለገ እንዲሆን ያደረግሽ አንቺ ነሽ። ብታስቆሚ ጥሩ። አንተ ደግሞ ማን መምጣት እንዳለበትና እንደሌለበት መቆጣጠርም ሆነ ማዘዝ አትችልም። መትችልሻለሁ። ብታይ ምንም እንቅልፍ ባይኔ ሳይዞር ነው ያደርኩት። ቆይ ምንድነው የተፈጠረው? ሁሉም ነገር በአግባቡ ጨርሻለሁ። ምንም አታስብ ስትይኝ አልነበረም እንዴ? ማታ ላይ ምን እንደተፈጠረ አላውቅም። እነሱ እኮ የሚፈልጉት ቤቱን በራሳቸው ስም ማዞር ነው። ከዛም አንቺን ገለው እናትሽንም አባረው ሁሉንም ነገር ለብቻቸው መቆጣጠር። እጅግ በጣም እያዘንኩብሽ ነው የኔ ልጅ። እሷ አንቺ እኔ ምንም ልጅሽ መስያ አልታይሽም። አንድ ቀን እንኳን ልጄ ምን ሆንሽ፣ ምን ጎደለሽ፣ ምን አጣሽ ብለሽኝ አታውቂም። እኔ ደግሞ ግርም የሚለኝ ምን እንደሆነ ታውቂያለሽ? ያ ሊደበድቡኝ ብሎ የላካቸው ሰዎች 3 ጊዜ ታስረው 3ቱንም ጊዜ ያስፈታዋቸው ልጆች መሆናቸው እኮ ነው። ኪሩቤል ልጆቹን ያውቃቸዋል። ምን? አዎ። ምን ልታደርገው ሞክረህ ነበር? ምን አዲስ ነገር አለ? ብልቃጥ ውስጥ የነበረው ነገር እጅግ በጣም አደገኛና አሲዳማ ነው። ይህን ነገር ያደረገው ሰው ደግሞ በሕግ እንዲጠየቅ ማድረግ መቻል አለበት። ኪሩቤል እየመጣ ምን ነው? ምን ሆነሃል? ማውራት አለብን ማዘር። እሺ ና ና። እማዬ መጣሽ? ማ በለሽ ቅሪ። ማም አይደለችም እኔ ነኝ። ላምሮት ምንድነው? እኔም ማም ካለች ላያት ነው የመጣሁት። የት ሄደች? መጽሐፍ ልታነብልኝ ልታመጣ ሄዳ ነው። አየሽ አይደል? በግትርነትሽ ምክንያት ሁሉንም ነገር በሰው እጅ ማድረግ ጀመርሽ። ምን? በግትርነትሽ? አዎ። አሁንም በዚህ ከቀጠልሽ አይንሽን ማጣት ብቻ ሳይሆን ህይወትሽንም ልታጭ እንደምትችይ እወቂሽ። ምን? ትሰሚኛለሽ? ዳድ ባያደርገው እንኳን እኔ እንደማደርገው እወቂሽ። ምን እያልሽኝ ነው? ቆይ ይሄ ማለት አይኔን ለማጣት ምክንያቱ አንቺ ነሽ ማለት ነው? ምን ምንድን ነው የምታወሪው አንቺ? እኔ ምን ልጠቀም? ይሄው አልሽኝ እኮ በግትርነትሽ ምክንያት ነው አይንሽን ያጣሽው አልሽኝ። አዘላብጂ። ትሰሚኛለሽ? አሁን የመጣሁት ይሄ ኪሩቤል ተብዬሽ እዚህ ቤት መምጣቱን የማያቆም ከሆነ ዳድ መጥፎ ነገር ሊያደርግበት ስለሆነ ቀድሜ ልንገርሽ ብዬ ነው። ምርጫው አንቺ ነው። ኪሩቤል፣ ይህ ሁሉ የምትነግረኝ ነገር እውነት ነው አይደል? ልመናህ አይደል ኪሩቤል? አዎ ማዘር፣ ይሄ መቀበል ያለበት እውነት ነው። ምኑን ነው የምቀበለው? ምኑንስ ነው የምጋፈጠው? ምኑን ልቀበለው? ኪሩቤል እስኪ ንገረኝ፣ ምኑን ነው የምቀበለው? አጥብቼ አቅፌ ተንከባክቤ ያሳደግኳት ልጄ በእህቷ ላይ እንደዚህ አይነት በደልና ጭካኔ እየፈጸመች እንዴት ነው የምቀበለው? እንዴት ልቀበለው? ኪሩቤል እስኪ ንገረኝ፣ እንዴት ነው የምቀበለው? እንዴትስ ነው ከዚህ በኋላ ልጄ ነች ብዬ ሳብሬያት የምኖረው? እስኪ ንገረኝ ኪሩቤል፣ ንገረኝ እስኪ እንዴት ነው የምኖረው? ማዘር፣ አሁን እንደዚህ መሆን እኮ አያዋጣም። በቃ የሆነው ነገር ሆኗል። ምን ማድረግ እንዳለብን ብንመካከር እኮ ነው የሚሻለን። ምን ማድረግ አለብን? መፍትሄ ያለው እችን ላምሮት የተባለች እርኩስ አጋድም ያርጃት እጄን ለመንግስት መስጠት። በቃ ልቀቀኝ እባክህ፣ ልቀቀኝ ኪሩቤል እባክህ።
ማዘር እንደዚህ በመሆኑት እኮ ምንም የሚፈጠር ነገር የለም። ነገሮች የባሰ ይባባስ ይሆናል እንጂ ምን መፍትሄ አይመጣም። የትርሲትንም ህይወት አደጋ ላይ ነው የሚጥሉት። አማን አይ አምላኬ፣ እንደው ግን ምን በድዬሽ ይሆን እንዲህ አይነት በደልና ስቃይ የምትሰጠኝ? እንዲህ አይነትስ ልጅ የምትሰጠኝ ምን በድዬው ነው ፈጣሪን? እሺ መፍትሄው ምንድን ነው? ምንድን ነው መፍትሄው? ማም እኔ ክፍል ገብቶ የነበረ ሰው አለ እንዴ? እኔ ምን አውቃለሁ ነው ወይስ ያንቺ ክፍል ዘበኛ ነው የምመስልሽ? አይ አንድ ዕቃ ጠፍቶብኝ እኮ ነው። እኔ ምን አውቅልሻለሁ? አሁን ተነሽና ከፊቴ ዞር በይልኝ። ቆይ ምንድነው የሰማሽው ነገር አለ እንዴ? ምንም የሰማሁት ነገር የለም አልኩሽ እኮ አንቺ ልጅ። ምንድነው የምትይኝ? አሁን ተነሽና ውጪ ነው ወይስ እኔ ተነስቼ ልውጣልሽ? አይ እወጣለሁ። ውጪልኛ፣ ውጪ በቃ። ቆይ አሁን ማን አገኘው ይባላል? ማንስ ወሰደው ሊባል ይችላል? ቆይ አንቺ ለምንድን ነው እንደዚህ ጥንቃቄ ጎደለሽ? እንዴ ዳድ፣ እኔም እኮ ከአይምሮዬ በላይ ነው የሆነብኝ። እኔ መኝታ ክፍሌን ሳልቆልፍ ወጥቼም ገብቼም አላውቅም። ማንም እዚህ ሊገባ አይችልም። ኪሩቤል እዚህ እንዴት ሊገባ አይችልም? እንዴት እንደሚገባማ እንዴት አውቃለሁ? ግን ከሱ ውጭ ማንም ሊሆን አይችልም። እኔ ግን የምጠረጥረው ማመን ነው። አይ እሷ እንዲህ አይነት ብልጠት የላትም። ቀን እንዴት ስታመነጫጭቀኝ እንደዋለች እኮ ስላላየካት ነው ለአይኗን የጠላችኝ። የሆነ ነገር ብታቆይ ብትሰማ አይደለም እንዴ እንደዚህ የምትሆነው? የተረጠቅሽው እሷን ከሆነ የእሷን ጉዳይ ለኔ ተይው። እንዴት እንደማወጣጣ ታውቃለሁ። ቆይ አወጣጣትስ ማወቋንና ብልቃጡ እንደወሰደችው ካወክ ምን ልታደርግ ነው? ድልድዩን ስንደርስ እንሻገረዋለን። ኪሩዬ እኮ አንተ ዝም ብለክ ነው እንጂ የአይን ብርሃን የሚመለስ አይመስለኝም። የኔ ፍቅር እንደዚህ በቀላሉ እኮ የሚሰበር መንፈስ አልነበረሽም። ለምንድነው እንደዚህ ቶሎ ተስፋ የምትቆርጪው? ሁሉም ነገር ይሳካል በቃ። ቆይሽ ምን የሚያደርጉልኝ ይመስልሃል? ያው እኔ ባለሙያ ስላልሆንኩኝ ምን እንደሚያደርጉ አላውቅም፣ ግን ተጨማሪ ምርመራ አድርገው ምን እንደሚያደርጉና ምን እንደሚሉ እንሰማለን። ግን ደህና ነሽ? ግን ደህና ብሆን ባሉን ምን ለውጥ አለው?
ምንስ ይቀርብኛል ብለህ? ዝኒ ምንድነው እንደዚህ የሚያስጨንቅሽ? ልታሾፍብኝ የመጣኸው? ተይ እንጂ ዝንዬ፣ ለምን አሾፍብሻለሁ? ምንም ቢሆን እኮ የ80 ሚስቴ ነሽ፣ የልጅነት ፍቅሬ። እስኪ ተወኝ እባክህ። እኔ ለራሴ ስንት ነገር አለብኝ። ያንተን ሽንገላ የምቋቋምበት አቅም የለኝም። ለምን ተውሻለሁ? ምንም ቢሆን እኮ የ80 ሚስቴ ነሽ አይደል እንዴ ዝንዬ? አልቀረብህም። ይህን ሽንገላህን ተወኝ። ምን ማለት ነው? በቃ እኔና አንቺ አንድ ቀን ቢሆን በሰላም ማውራት አንችልም ማለት ነው? አዎ አንችልም። ምክንያቱማ ለፍቅር ሳይሆን ለጥላቻ፣ ለሰላም ሳይሆን ለጸብ፣ ለተንኮል የተፈጠርክ ስለሆንክ ነው። ሌላ ምን ምክንያት ሊኖር ይችላል? ተይ ዝንዬ፣ ያን ያህል እንኳን በጣም ጨካኝ ሰው እንዳልሆንኩ አንቺም ቢሆን ጠንቀሽ ታውቂያለሽ። እንግዲህ እኔ የማውቀውን ተናግሬያለሁ። እሺ ሁሉም ይቅር። ዛሬም ብቻ በሰላምና በፍቅር አናግሪኝ እስኪ። ያቺ በተንኮልና በጥላቻ የሞላካትን ልጅክን ሄደክ በሰላም አናግራት። እዚህ እየመጣክ እኔ ጋር አትቅለስለስብኝ። ደግሞ ለምን እኔ ጋር መተክ እንደዚህ እንደምትሆን አውቃለሁ። እሺ ምንም ነገር ብታደርግ አልታለልልህም። ገባ? እሺ ትርሲት፣ ባደረግነው ምርመራ መሰረት እይታሽ አሁን ሙሉ ለሙሉ ጭልም ያለበት ሁኔታ ነው ማለት እንችላለን ወይስ? አይ ዶክተር፣ ትንሽ ብዥ ያለ ነገር ይታየኛል። በጣም ጥሩ። እኛም ካደረግነው ምርመራ ጋር ይሄ በጣም ጥሩ ዜና ይመስለኛል። ስለዚህ ዶክተር እይታዋ የመመለስ እድል አለው ማለት ነው? ኪሩቤል፣ አሁን ላይ እንደዛ ብሎ ለመናገር በጣም ይከብዳል። ግን እይታዋ 100% የመመለሱ ነገር እንዳላበቃ እርግጠኛ መሆን እንችላለን። አይ ዶክተር፣ የማየው ነገር ተስፋ እየሰጠኝ በኋላ ባይሳካ ቅስሜ እንዳይሰበር። ለዛም እኮ ነው ትርሲት፣ እኛ እንሞክራለን፣ የሚቀጥለውን ነገር ደግሞ በሂደት እናያለን እምልሽ። እሺ አሁን ምን ማድረግ ነው ያለብን ዶክተር? አሁን ላይ የአይኗ ብሌን መሀል ላይ የምትገኘው ብርሃንን ሪፍሌክት የምታደርገው ሬቲኖ አካባቢ ላይ የምትገኘው በመርዛማ ነገር ይበልጥ የተጎዳችው እሷ ፓርት ነች። እውነቱን ለመናገር ይህ ሕክምና አይደለም እኛ ሀገር ላይ ባደጉት ሀገራት ላይ ራሱ እጅግ ውስብስብ ሕክምና ነው። አይ ዶክተር፣ ስለዚህ ምንም ተስፋ የለሽም? የአይንሽ ብርሃን አይመለስም በለኛ? ኖ እንደዛ ማለት ሳይሆን እዚህ እኛ በምንችለው አቅም የምንችለውን ነገር እናደርጋለን። ቀጣዮቹን ፕሮሲጀሮች ደግሞ አብረን የምናይ ይሆናል። እሺ ዶክተር፣ ይህም ትልቅ ተስፋ ነው። አዎ ይመስለኛል። ሕክምናውን ለማድረግ አሁን ዝግጁ ነች ትርሲት? እሱማ ምን አማራጭ አለኝ? ጠብቃለሁ ዶክተር። ምን ማድረግ እንዳለብን ብቻ ንገረን ዶክተር። እሱን እንኳን አሁን ልነግራችሁ አልችልም። ከዶክተሮች ቦርድ ጋር ተነጋግሬ ማሳውቃችሁ ይሆናል። በዚህ ሳምንት ምን እንደምናደርግና ቀጣይ ፕሮሲጀሮችን ማሳውቃችሁ ይሆናል። ኪሩ የት ደረሰ? ቤት ልንደርሰን። በቃ ተመለስ። ለምን እያልሽ ነው ትርሲት? ኪሩ፣ እኛ ቤት መምጣትና መመላለስ ማቆም አለብህ እኮ። ለምን? ምክንያቱም እኔ ጥገኝነት ስሜት እየተሰማኝ ስለሆነ አንዳንዴ ነገሮችን በራሴ እንዳደርግና በራሴ መሄድ እንድችል ትንሽም ቢሆን እድሉን ብሰጠኝ አሪፍ ነው። እሺ እንደዛ እናደርጋለን። ግን እኮ አንቺ ብቻሽን ለመሄድ ስቲኩም የለሽም። በዛ ላይ ደግሞ መንገዱንም አልለመድሽው። ከአንተ ጋር እየሄድኩኝና እየመጣው እንዴት አድርጌ ልልመደው ኪሩ? እሺ ሌላ ጊዜ እንደዛ እናደርጋለን። ለዛሬ ግን ላድርስሽ። እሺ ኪሩ፣ ግን እንዳትቀየመኝ እሺ? ነው አልቀየምሽም። አንቺ እኮ ልክ ነሽ። ጭራሽ አልቀየምሽም።
ምን ነው? ምንድነው እንደዚህ ያስጨነቀሽ የኔ ልጅ? እማ ኪሩ እዚህ ቤት መምጣት ማቆም አለበት። ለምን? ምን ነው? ምን አደረገ? ምን አጥፍቶ ነው? ምንም አላደረገም። ግን በቃ እኔ በጣም እየፈራውና እየተሳቀቅኩ ስለሆነ ነው። በምን ምክንያት? ግርማና ላምሮት የሆነ ነገር እንዳያደርጉት እየፈራው ስለሆነ። እሱስ ልክ ነሽ። የኔም የሁል ጊዜ ስጋቴ ነው። ግን ደግሞ በአሁኑ ሰዓት የሚጠብቅሽ እሱ ብቻ ነው። እኔ ምንም ላደርግልሽ አልቻልኩኝም። እኔስ አንድ እድሌ ነው እንደዚህ የሚያደርገኝ። እሱ በምን እዳው ነው ህይወቱን አደጋ ውስጥ የሚጥለው? ቆይ ምን ሰምተሽና ምን አይተሽ ነው ልጄ እንደዚህ ያስባለሽ? ትናንትና መጽሐፍ ልታመጪልኝ ስትሄጂ ላምሮት መታዘታብኝ ነው ሄደችው። ግርማ የሆነ ነገር ሊያደርገው የተዘጋጀ እንደሆነ ነግራኛለች። እማ እሱ አንድ ነገር ከሆነ እኔ በህይወት መኖር የምችል ራሱ አይመስለኝም። አረ በስመ አብ በይ። ተየኔ ልጅ እንደዚህ ክፉ ነገር አታውሪ። እማ ግርማ ለኔ ያልተመለሰ ለኪሩ አይመለስም። ላምሮት ደግሞ ልቧ በክፋትና በጥላቻ ታውሯል። ስለዚህ ምንም ነገር ታደርጋለች። እኔ ኪሩን ከዚህ ቤት ላረቀው ይገባል። እማ ራሱ ዳድ መሆን የለብኝም አይደለ? እውነቱን ስነግርሽ የኔ ልጅ የፈለገ ነገር ብትዩ በእጅ የሚልሽ አይመስለኝም። እማ እንደምንም ብዬ ማንኛውንም ነገር ተጠቅሜ ከዚህ ቤት ማራቅ አለብኝ። እባክሽ እኔን ነገር እንዳደርግልኝ። የሚሆን አይመስለኝም፣ ግን እንሞክራለን። እሺ እማዬ፣ ስለተረዳሽኝ አመሰግናለሁ። ያንቺ ስራ ነው አይደለ? ምኑ? ትርሲት ቤት መምጣት መቀነስ አለብህ ያለችኝ ባንቺ ምክንያት ነው አይደለ? ኦ እንደዛ አለችክ? በጣም ጎብዛለች በለኛ። ምንም ብትይኝ አላምንሽም። ያንቺ ስራ እንደሆነ በደንብ ነው ጠንቅቄ የማውቀው። አንቺና አባትሽ በዚህ መንገድ አሸንፋለሁ ብላችሁ አስባችሁ ከሆነ በጣም ተሳስታችኋል። እሺ እዚህ ጋር እኮ አሸናፊም ተሸናፊም የሚባል ነገር የለም። አንተም ርቀትህን ጠብቀ ቤት ትቀመጣለህ፣ እኛም በሰላም እንኖራለን። ይሄ ደግሞ ዊን ዊን ነው የሚባለው። እስኪ ልጅቷንም አታስጨንቃት፣ ከኛ ቤት በመቅረት ሰላም አስጣት። እሱ መቼም እንዳታስቢው። ያ ነፍሰ ገዳይ የሆነ አባትሽን ማንቁርቱን ይዤ ዘብጥያ ሳላስወርደው መቼም አልተኛላችሁ። ለትርሲትም ሰላሟን ሰጣታለሁ። ስለምን ነፍስ ማጥፋት ነው የምታወራው? አባትሽ የትርሲትን አባት ስለገደለበት ወንጀል። ምን? የቀረው ማብራሪያ ደግሞ አባትሽን ጠይቂው። እሱ ይህንን ሚስጥር እንዳላወጣበት አንቺን እየተጠቀመብሽ ነው። እመኚኝ፣ አባትሽ ለአንቺ የሚያስብና ለአንቺ የሚኖር ይመስልሻል እንጂ የሚፈልገውን ሲያገኝ ሁላችሁንም ጥሎ ወደ መጣበት ሀገር እንደሚመለስና እንደማታገኘው አረጋግጥልሻለሁ። ለማንኛውም መልካም ቀን። ዝም ብለሽ እኮ ነው የኔ ልጅ። እዚህ ብቻሽን ከምትሆኚ እዛው እኔው ጋር ሳሎን ይሻልሽ ነበር። አይ ማይ፣ ሳሎን ስቀመጥ ጥሩ ስሜት እየተሰማኝ አይደለም። ውስጤ እየተረበሸ ስለሆነ ነው። ለምንድን ነው የተረበሽው? ምንድን ነው የረበሸሽ? እንደ በቀደሙ ግርማ መጥቶ የሚያንቀኝ እየመሰለኝ እየፈራው ነው። እኔ ልሳቀቅልሽ፣ እኔ ልርበትበትልሽ የኔ ልጅ። ከዚህ በኋላ ጫፍሽን እንደማይነካሽ ቃል እገባልሻለሁ። እሺ እናቴ። ይልቅ ዶክተሮቹ ምን አሏችሁ? ዶክተሮቹማ ተስፋ አለው ነበር ያሉት። እኔ ግን ምንም ተስፋ አይታየኝም እማዬ። እንዴ
ትርሲቴ ዶክተሮቹ ተስፋ አለው እያሉ አንቺ ተስፋ የለውም ማለት ምን ማለት ነው? እኔ እንጃ ብቻ እማዬ ከዚህ በኋላ ጌታ ይመለሳል ብዬ ተስፋ ማድረግ ሳይሆን እንደማይመለስ አስቤ ለምጄው መኖር ነው የምፈልገው። ከበደኝ እንጂ በፍጹም ተስፋ አንቆርጥ። መቼም ቢሆን ሁሉም ነገር ይስተካከላል። እማ አሁን ትምህርት ቤት ገብቼ ብሬል መማር ፈልጋለሁ። እንዴ ትርሲቴ ምን ማለትሽ ነው? ኧረ እባክሽ ትንሽ ትዕግስት ይኖርሽ። ትንሽ ጊዜ እንኳን ትዕግስት ይኖርሽ እባክሽን። ዳድ አንተ ነህ እንዴ ስዩምን የገደልከው? ምን? ላምሮት ስለምን ግድያ ነው የምታወሪው? አሁን ጥያቄን በጥያቄ መመለሱን ትተክ መልስልኝ። እንኳን ላደርገው ልሰማው የሚቀፈኝን ነገር አድርገሃል ብለሽ ጠይቀሽ እንደ ማንኛውም ተራ ጥያቄ ምንም ሳይመስለኝ እንድመልስልሽ ትጠብቂያለሽ? እንደምንም አይነት ጥያቄ አድርገክ ያው አሁን መልስልኝ። አልመልስልሽም። ለምን? አልመልስልሽም። ሁሉን ነገር ሳያቅታት እንደዚህ አይነት የማይረባ ታሪክ ፈጥራ እኔና አንቺን ለማለያየት ነው አይደል የነገረችሽ? እስከዛሬ ድረስ መልካም የሆነውን ግርማ ነበር የተመለከተችው። ከዚህ በኋላ ግን አውሬና ገዳይ የሆነውን ግርማ ታያለች።